የበግም ሆነ የፍየል ስጋ ሳትጠቀሙ እንዴት ጣፋጭ የሆነ ዱለት ማዘጋጀት እንዳለባችሁ ዛሬ ያሳያችኋለሁ። ለማዘጋጀትም በጣም ቀላል ስለሆነ ሁላችሁም በየቤታችሁ ሞክሩት። የዛሬውን ዱለት ለማዘጋጀት በዋነኝነት ጨጓራ እንጠቀማለን። ይህ የምትመለከቱት ጨጓራ የበሬ ጨጓራ ሲሆን ስጋ ቤቶች ላይ በርካሽ ታገኙታላችሁ። ይህን ጨጓራ ከስጋ ቤቶቹ ስትገዙት በከፊል ስለሚያጥቡት በቤታችሁ ካመጣችሁት በኋላ ደግሞ እንደገና ማጠብ ይጠበቅባችኋል። ጨጓራውን ለማጠብ ጨጓራውን በውስጠኛው ክፍል ገልብጣችሁ ልክ እኔ እንደማደርገው ተጨማሪ ጮማ ወይም ልፋጭ ካለው ልጣችሁ ታስወግዳላችሁ። ከእጃችሁ በተጨማሪ ቢላ መጠቀም ትችላላችሁ። በቢላ ስትጠቀሙ ጨጓራውን እንዳይቀድባችሁ ተጠንቅቃችሁ ቀስ እያላችሁ መፈቅፈቅ ይጠበቅባችኋል። ለመጪው በዓል የተለያዩ ጣፋጭ ምግቦችን የምታዘጋጁበትን የመለኛ የምግብ ግብአቶች ማዘዝ ከፈለጋችሁ እንደተለመደው የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ጨጓራውን በሚገባ ከላጣችሁ በኋላ ቢያንስ 3 ጊዜ ውሃውን እየቀያየራችሁ ታለቀልቁታላችሁ። በሚገባ የታጠበ ጨጓራ ይህንን ይመስላል። ያልተላጠ እንዲሁም በደንብ ያልተጸዳ ካገኛችሁ ደጋግማችሁ እየላጣችሁ ውሃውን እየቀያየራችሁ ማጠብ ይጠበቅባችኋል። ጨጓራውን በሚገባ ካጸዳችሁ በኋላ ላይ ቆንጆ ጣዕምም ታገኛላችሁ። የዛሬውን ዱለት ለማዘጋጀት ከጨጓራው በተጨማሪ ቀይ የሽንጥ ስጋና የበሬ ኩላሊት እንጠቀማለን። የበሬ ኩላሊቱንም እዛው ስጋ ቤት በተመጣጣኝ ዋጋ ታገኙታላችሁ። የምታዘጋጁት ዱለትም ጣፋጭ እንዲሆንላችሁ መጠቀም ያለባችሁ ቀይ የበሬ ስጋ መሆን አለበት። አሁን ቀይ የበሬ ስጋው ላይ የሚገኘውን ተጨማሪ ጮማ ነጥላችሁ ታወጣላችሁ። ጮማው ብዙውን ጊዜ የዚህን አይነት ዱለት ላይ ሲገባ ጣዕሙ ብዙም ደስ ስለማይል ምስሉ ላይ በምትመለከቱት መሰረት ተጠንቅቃችሁ ታወጣላችሁ። ለማውጣትም ሳል ያለ ቢላ ብትጠቀሙ መክራችኋለሁ። የሽንጥ ስጋው ላይ የሚገኘውን ነጭ ጮማ ካወጣችሁ በኋላ ለመፍጨት ወይም ለመክተፍ እንዲመቻችሁ በትንንሹ ትከትፉታላችሁ። አሁን ደግሞ ኩላሊቱን ታዘጋጃላችሁ። ኩላሊቱ ደቆ መከተፍ ስላለበት አስቀድማችሁ ኩላሊቱን ትገለብጡና ከጀርባ የሚገኘውን ጮማና ስር ለይታችሁ ታወጣላችሁ። ጮማና ስሩን ለማውጣት ልክ ምስሉ ላይ በምትመለከቱት መሰረት በደንብ ወደ ስሩ ተጠግታችሁ ቀዩን ስጋ ብቻ ለብቻ ነጥላችሁ ታወጣላችሁ። መሃል ላይ የሚገኘው ስር ወይንም ጮማ ከተለየ በኋላ ይህንን ይመስላል። ይህ ጮማና ስር የምታዘጋጁት ምግብ ውስጥ ከገባ የዱለቱን ጣዕም ሊያበላሽባችሁ ስለሚችል በደንብ ነጥላችሁ ማውጣት እንዳዘነጉ። አሁን ነጥላችሁ ያወጣችሁትን የኩላሊት ስጋ አድቅቃችሁ ትከትፋላችሁ። የኩላሊት ስጋ በጣም ለስላሳ ስለሆነ መፍጫ መጠቀም አይጠበቅባችሁ። በቢላ በደንብ እየቀጠቀጣችሁ በቀላሉ ማድቀቅ ትችላላችሁ። ኩላሊቱ በሚገባ ከደቀቀ በኋላ ይህንን ይመስላል። አሁን ጨጓራው ለመፍጨት እንዲመች በትንንሹ ትከትፉታላችሁ። እኔ ጨጓራውን በሚገባ ካለቀለኩት በኋላ ይህንን ይመስላል። አሁን ጨጓራውን በቀላሉ ለመክተፍ እየጠቀለላችሁ በውጭኛው ክፍል በኩል ትከትፉታላችሁ። ሰሞኑን የመለኛን የቅቤ አነጣጠር ቪዲዮ ገጻችን ላይ ለቀንላችሁ ነበር። ልናገኘው አልቻልንም ላላችሁኝ የመለኛ ተከታታዮች የፌስቡክ ገጻችንን የምትጠቀሙ ከሆነ ሰብስክራይብ በማድረግ እንዲሁም የዩቲዩብ ገጻችን ላይ መመልከት ከፈለጋችሁ ደግሞ ሜምበር በመሆን ማግኘት ትችላላችሁ። ያዘጋጀንላችሁ ቪዲዮ ላይ እኛ ቅቤያችንን ለማንጠር የምንጠቀማቸውን የቅመም አይነቶች፣ ማድረግ ስላለባችሁ ጥንቃቄና ቅመሞቹን ከመጨመራችሁ በፊት ምን ማድረግ እንዳለባችሁ ሰፊ ገለጻ ሰጥተንበታል። ጨጓራው በትንንሹ ከከተፋችሁት በኋላ ይህንን ይመስላል። ጨጓራው ትንሽ ጠንከር ያለ ስለሆነ በእጃችሁ ከመክተፍ ይልቅ በመፍጫ በቀላሉ ብትፈጩ ተመክራችኋለሁ። አስቀድማችሁ ያዘጋጃችሁትን ቀይ የበሬ ሽንጥ ስጋ አስገብታችሁ ትፈጫላችሁ። የሽንጥ ስጋውን ከፈለጋችሁ በቢላ መክተፍ ትችላላችሁ። ቀይ ስጋውን ከፈጫችሁ በኋላ እዛው ስጋውን በፈጫችሁበት ጨጓራውን አስገብታችሁ ደግሞ ትፈጩታላችሁ።
በቤት ውስጥ የስጋ መፍጫ ከሌላችሁ በትንሽ ብር ስጋ ቤት ወስዳችሁ ማስፈጨት ትችላላችሁ። አሁን ባለንበት ጊዜ በኪሎ እስከ 50 ብር ድረስ ያስከፍሏችኋል። በእጃችሁ መክተፍ ከፈለጋችሁ ደግሞ ሳል ያለ ቢላ በመጠቀም ተጠንቅቃችሁ መክተፍ ትችላላችሁ። ጨጓራ ስትከትፉት በጣም ስለሚራገጥ ተንሸራቶ እጃችሁን እንዳይቆርጣችሁ ጥንቃቄ ማድረግ ይጠበቅባችኋል። ጨጓራውን በሚገባ ከፈጫችሁት በኋላ ይህንን ይመስላል። አሁን መጥበሻ ታገሉና ፈጭታችሁ ያዘጋጃችሁትን ጨጓራ ጨምራችሁ ውሃውን እስኪጨርስ ድረስ ታበስሉታላችሁ። ይህንን ሂደት ፈጽሞ መዝለል የለባችሁም። የዱለቱ መጣፈጥ ዋነኛ ሚስጥር እዚህ ጋር ስለሆነ ጨጓራውን በከፍተኛ ሙቀት ምድጃ ላይ ጥዳችሁት የራሱን ውሃ እስኪጨርስ ድረስ በሚገባ ማብሰል ይኖርባችኋል። ጨጓራውም ከምታስቡት በላይ በውስጡ ውሃ ስለሚገኝ ትዕግስት አድርጋችሁ ውሃውን እስኪጨርስ ድረስ ጥበሱት። ጨጓራው በሚገባ በስሎ ውሃውን ከጨረሰ በኋላ ይህንን ይመስላል። አሁን ወደሚቀጥለው ሂደት ደግሞ እንሄዳለን። መጥበሻ ላይ ቅቤ ታቀልጣላችሁ። ይህን የመሰለ ወርቅ የሆነ ቅቤ ማዘዝ ለምትፈልጉ የመለኛ ተከታታዮች ቅቤውን ጨምሮ የተለያዩ የመለኛን የምግብ ግብአቶች የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ከኢትዮጵያ ውጭ ሆናችሁም የምትፈልጉትን የግብአት አይነት ማዘዝ ትችላላችሁ። በተጨማሪ ኢትዮጵያ ላለ ወዳጅ ዘመዶቻችሁ ውጭ ሆናችሁ ማዘዝ ከፈለጋችሁ የሱንም አማራጭ አዘጋጅተናል። ቅቤው ከቀለጠላችሁ በኋላ የምትፈልጉትን ያህል ጨው ከላይ ትጨምሩና በሚገባ ትቀላቅሉታላችሁ። በተጨማሪ ቆንጆ ጣዕም እንዲኖረው ግማሽ የሻይ ማንኪያ የኮረሪማ ዱቄት ከላይ ጨምሩበት። የኮረሪማ ዱቄቱንና ጨውን በሚገባ ካዋሃዳችሁ በኋላ ከላይ ሚጥሚጣ ትጨምራላችሁ። እኔ 2 የሾርባ ማንኪያ ሚጥሚጣ ተጠቅሜያለሁ። ሚጥሚጣውን ከመጨመራችሁ በፊት ምድጃችሁን ሙሉ ለሙሉ ማጥፋት ይኖርባችኋል። ምድጃችሁን ሙሉ ለሙሉ ካላጠፋችሁ ሚጥሚጣው ሊቃጠልባችሁና የዱለታችሁን ጣዕም ሊያበላሽባችሁ ይችላል። በተጨማሪ ጥሬ ዱለት መመገብ የምትፈልጉ ከሆነ ምድጃው ከመጠን በላይ መጋል የለበትም። ሚጥሚጣውን ጨምራችሁ በሚገባ ከቅቤው ጋር ካዋሃዳችሁ በኋላ ያዘጋጃችሁትን ግብአቶች ከላይ ትጨምራላችሁ። አሁን እየጨመርኩት ያለሁት የግብአት መጠን 1 ኩላሊት፣ ግማሽ ኪሎ የበሬ ጨጓራና 250 ግራም የሽንጥ ስጋ ነው። እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የቅቤያችሁን እንዲሁም የሚጥሚጣውን መጠን ከፍ ማድረግ ይኖርባችኋል። አሁን ወደ ቅቤው የጨመራችሁትን የስጋ ግብአት በሚገባ ትቀላቅሉታላችሁ። ከስጋው ጋር ቅቤው በሚገባ እንዲዋሃድላችሁ የማንኪያውን ግልባጭ በመጠቀም በደንብ እየዳመጣችሁ መቀላቀል ይኖርባችኋል። የስጋው ግብአት ከቅቤው ጋር በሚገባ ከተቀላቀለ በኋላ ይህንን ይመስላል። አሁን በሚገባ ደቆ የተከተፈ ቀይ ሽንኩርት ከላይ ትጨምራላችሁ። በኋላ ላይ ከላይ ትንሽ የምትጨምሩትን ቀይ ሽንኩርት ማስተረፍ ይኖርባችኋል። ሽንኩርቱን ከጨመራችሁ በኋላ ደቆ የተከተፈ የሚጥሚጣ ቃሪያ ከላይ ታደርጉበታላችሁ። እንደኔ የሚጥሚጣ ቃሪያ ካላገኛችሁ አረንጓዴ ቃሪያውን አድቅቃችሁ ከትፋችሁ መጨመር ትችላላችሁ። የአትክልት ግብአቶቹን ከጨመራችሁ በኋላ ልክ መጀመሪያ ላይ እንዳረጋችሁት በሚገባ ትቀላቅሉታላችሁ። ስጋው ላይ የአትክልት ግብአቶቹን ጨምራችሁ በሚገባ ከቀላቀላችሁ በኋላ ይህንን ይመስላል። ጥሬ ዱለት አዘጋጅታችሁ ማቅረብ ከፈለጋችሁ በዚህ መልኩ ማቅረብ ትችላላችሁ። ትንሽ ደረቅ ካለባችሁ ደግሞ ተጨማሪ የቀለጠ ቅቤ ከላይ ማፍሰስ ትችላላችሁ። ለብ ለብ ያለ ዱለት ደግሞ ማቅረብ ከፈለጋችሁ ምድጃችሁን ለኩሳችሁ በተወሰነ መልኩ ለብ ለብ ታደርጉታላችሁ። በጣም የበሰለ ዱለት የምትፈልጉ ከሆነ ደግሞ ዱለቱ ነጭ እስኪሆን ድረስ መጥበስ ትችላላችሁ። ዱለቱን ለብ ለብ ካደረግነው በኋላ ይህንን ይመስላል። አሁን ደግሞ ያዘጋጀነውን ዱለት አሳምረን እናቀርባለን። ከዱለቱ ጋር እንደ ማባያ እንዲሆናችሁ የመለኛ ሚጥሚጣ ከጎን ማቅረብ ትችላላችሁ። በተጨማሪ እንጀራና ከዚህ በፊት ያሳየኋችሁን የተለያዩ የቆጮ አይነቶችን ማቅረብ ትችላላችሁ። ቆጮ እንዴት እንደሚጋገር እዚሁ ገጻችን ላይ ታገኛላችሁ። ፍየልም በግም ማረድ ሳይጠበቅባችሁ ከስጋ ቤት በገዛችሁት አነስተኛ ግብአት ይህን የመሰለ ዱለት እንግዲህ በቀላሉ በቤት ውስጥ ማዘጋጀት ትችላላችሁ። ሞክራችሁት እንደምትወዱትም ፈጽሞ አንጠራጠርም። የዛሬውን የመለኛ ቪዲዮ እዚህ ድረስም ከተከታተላችሁት የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። በተጨማሪ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ ሁልጊዜ እንደተለመደው አስተያየት መጻፊያው ላይ ያስቀምጡልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።